ብዬ አላስብም። ምክንያቱም እንደምታስቢው አይደለም። አሁን እንደምንስለው እዚህ ሆነን እንደምንስለው አይደለም። እዛ ከባድ ነው ያ ነገር ስላለ አሁንም የሚረብሹሽ ካሉ እኔ ከጎንሽ ነኝ ሁሌ አለው። የምሬን ነው የምልሽ። ምክንያቱም እኔ ታያቸው ባይ ነኝ። መስማም የሰው ልጅ ስትታዩ አንዳንዴ ይረዳና ይተውሻል አይደል? እነዚህ የሚተው ሰዎች አይደሉም። በዙሪያ ጥምጥም ምንም ሰላም እንዲሰጡኝ አልቻሉም። እና ብሄድ ሳይሻለኝ አይቀርም ለእኔ እውነቱን ስነግርሽ። በቃ ማለት አትሊስት እዛ የሆነ ህሊናሽ አምኖበት ትጋፈጫለሽ ምንም ነገር። እዚህ ግን እንዲህ እናቴም አባቴም ቤት ሄጄ እረፍት ማላገኝ ከሆነ ምንድን ነው ያለኝ አማራጭ? በእኔ ምክንያት ኢቭን ቤት የሚረበሽ ከሆነ ለምን ምን አረጋለሁ? እዚህ የሆነ ራሴን በደንብ በቃ አረጋግቼ ምናምን ትንሽ ጊዜ ቆይቼ በመጣስ ምናምን የሚለው ሀሳብ ስላለኝ ነውና እስቲ ብዙ እናወራበታለን። አዎ አስቢበት ባይነኝ። እኔ የትም ሆንሽ የትም ሰላም ማግኘትሽን ነው የምፈልገው። አንቺም ሆነ ልጅሽ ደህና እንድትሆኑ ነው። ይሄ እንደ ባለህት ሳይሆን እንደ አንድ ሴት ሆኜ ነው የምነግርሽ። ምክንያቱም በቃ እንደነገርኩሽ ነው ብዙ ያሳለፍኩት ታሪኮች አሉ። ከዛ አንጻር ግን ሴት ልጅ በማይሆን ቦታ ላይ መሆን የለባትም ብዬ ማምን ሴት ነኝና ለዛም ነው ህመምሽ ህመም የሚሆነው ማለት ነው። እና በዚህ ምክንያት ደግሞ በቃ ብዙ ነገር ልባል እችላለሁ አብሬ አሁን ብዙ በመጓዝ ራሱ ውስጥ ላይ ብዙ ነገር የሚሉኛሉ። ግን ያንንም ሁሉ ኬር አይሰጠኝም። ለምን እዚህ ጋር ሰላም ይሰጠኛል በቃ ለኔ። ይህ ማለት ደግሞ እነሱ እንዴት እንደሚረዱት አላቅም። ማንም በፈለገበት መረዳት ይችላል። ግን ያም ሆነ ይህ ግን አንቺና ልጅሽ ሰላም መሆን ያለባችሁ። ከዛ ህይወት ይቀጥላል እኮ። አንቺ ካልኖርሽ የለም እኮ ሁሉም ነገር ያበቃል። በህይወት ስትኖሪ ነው ሁሉም ነገር የሚኖረው። እና በተቻለኝ አቅም የተቻለኝን እኔ አደርጋለሁ። ዙሪያሽ ያሉ ሰዎችን እንዳይበጠብጡሽ የተቻለኝን አደርጋለሁ። እሺ ደስ ይለኛል። እንግዲህ እንዴት ነው እንትን ልንል አልቻልንም፣ ልናርፍ አልቻልንም። እውነትሽን ነው። እኛንም ሊያሳርፉን አልቻሉ። በቃ ስራ እያበዙብን ነው። ዩኒቨርስ ካስደሰታቸውና እነሱን ሰላም የሚሰጣቸው ከሆነ ይሁን ማለት ጊዜ ይፈጃል እንጂ ቆጥሮ ሁሉም የራሱ የእጁ ማግኘቱ አይቀርም። ትክክል። ይከፍላቸዋል ፈጣሪ። የሚያስደስታቸው ከሆነ ይቀጥሉበት፣ ኖርማል ነው። በኋላ ግን ይጸጸቱበታል። እውነቱን ስነግርሽ ለኔ በነገርሽ ላይ እንደዚህ መሆኑ ለኔ ያጠነክረኛል። አንደኛ፣ ሁለተኛ ደግሞ የብዙ ሰዎችን ማንነት በደንብ ታይበታለሽ። በቻሌንጅ ሰዓት የሆነ በጣም በምትፈተኝበት ሰዓት አብሮሽ የነበረንና አብሮሽ ያልሆነንና ከጀርባሽ ሆኖ ደግሞ ምን አይነት ነገር እንደሚሰራ ወይም ሊወጋሽ የሚነሳውን ብቻ ብዙ ነገር ታይበታለሽ፣ ትማሪበታለሽ። እንዴት ነው ወደፊት ምን አይነት ሰው መሆን እንዳለብሽም ታይበታለሽ። ከዛ በኋላ እንዴት ከሰው ጋር ያለሽን ቀረቤታ ማስተካከል እንዳለብሽ ብቻ በጣም ብዙ ነገር ነው እኔ እያስተማረኝ ያለው ነገር። በጣም ነው ሼፕ ያደረገኝ በነገርሽ ላይ እና ብቻ ተምሬበታለሁ በብዙ ነገር። በጣም የተመሰገነ ይሁን። ይሄ ቻሌንጅ ያደረገኝ ነገር ጥሩ ነው። አንዳንዴም ብዙ ነገሮችን አስተምሮኛል እና ከዚህ በኋላ እንግዲህ እንዴት መጓዝ እንዳለብኝ እንዴት ነገሮችን ማስኬድ እንዳለብኝ ምናምን ብዙ ነገሮችን ማየት ችያለሁኝና ይህን ይመስላል ህይወት። ከዚህ የተሻለ ነገር ደግሞ እንደሚመጣ ተስፋ አለኝ። ነገ የተሻለ ቀን ነው። ዛሬ እንደዚህ አይነት ነገር ከተፈጠረ ዛሬ በብዙ ቻሌንጅ ውስጥ ካለብሽ በነገርሽ ላይ ነገ ጥሩ ነገር ነው የሚኖረው እና ፈጣሪ ጥሩ ጊዜ ያምጣ። እንደዛ ነው የሚባለው። አሜን። እሱ እኛም ጸሎታችን ነው። እና ቆም ብሎ ራስን ማየት ወከባ ከግራና ቀኝ የሚያዋክቡትን ወደዛ ትቶ ቆም ብሎ ማየት፣ ከዛ ከራስሽ ጋር መማከር፣ መጸለይ። ዋናው ትልቁ ነገር ጸሎት ነው የሰው ልጅና ህይወትሽን እንዲያስተካክል በቃ እሱ እኮ መንገድ ያሳይሻል አንዳንዴ ስታስቢው። እና
ከሰው ከመናገር ይልቅ ከጓደኛ ከመናገር ይልቅ ዙሪያው ያሉት ውዥንብሮች ከመስማት ይልቅ ከአምላክ ጋር ማውራት የመሰለ ነገር የለምና ከአምላክ ጋር ማውራት ብዬ ነው ማምነው እኔ። እና እንደዛ ነው። ልቦና ይስጠው ወንድማችንን። እንግዲህ ምን ይደረጋል። እና እንደዛ ነው። ዛሬ ብዙ ላደክምሽ አልፈልግም። በእንደዚህ አይነት ጉዳይ ላይ ደስተኛ ሆነን እንድናሳልፍ ነው የምፈልገው። ደስ ይለኛል። ከቡቹዬ ጋር ካንቺ ጋር ዛሬ የብቻችን ጊዜ ነው። መተኛት የለም እንዲሁ ነው የምናነጋው። የምሬን ነው። እና በቃ እንደዛ ነው። አሁን ፒጃማ ምናምን ልቀያይርና ምን ላድርግልሽ? ቡና እናፈላለን፣ እንጫወታለን። እንትን በልተሻል? ምግብ ማለቴ ስንት ሰዓት ነው አሁን?